ዛሬ የምናየው ኤክሰርሳይዝ 4.5 እንሰራለን ማለት ነው። ወደ ኤክሰርሳይዝ ከመሄዳችን በፊት ግን የተወሰኑ ኤግዛምፕሎች አሉ፣ እነሱ እናያለን። ኤክሰርሳይዙን ብቻ የምፈልገው ካላችሁ ግን አሳልፋችሁ ማየት ትችላላችሁ። ከኤግዛምፕል ጀምርና ወደ ኤክሰርሳይዝ እንሄዳለን ማለት ነው። ፕራይቬት ሶልቭ ሲስተም ኦፍ ሊነር ኢኳሊቲ ዋይ ሌስ ዛን ኦር ኢኳል ቱ ኤክስ ማይነስ 2 ኤንድ ዋይ greater than negative 3x plus 5 using graphical method ነው የሚለን። መጀመሪያ የምናደርገው ምንድነው? ለዚህ ምን እንፈልጋለን? ላይኑን ነው የምንሰራው። ኤክስ ዋይ ፕሌን ላይ ላይኑን እንሰራለን። ላይኑን ስንሰራ ምን አድርገን ነው የምንሰራው? y is equal to x minus 2 ብለን ነው የምንሰራው። ይህን ስንሰራ የዋይ ኢንተርሴፕት አሁን ኔጌቲቭ 2 ላይ ነው፣ የኤክስ ኢንተርሴፕት ደግሞ 2 ላይ ነው። ከዛ ግራፉን ከሰራን በኋላ ወዴት ይቀባል የሚለውን ለማወቅ ከግራፉ በታችና በላይ እንወስዳለን። ሌፍት ሃንድ ሳይድ እና ራይት ሃንድ ሳይድ ብለን እንወስዳለን ማለት ነው። ለዚህኛው ልክ እንደዛው የምንሰራው እዚህ ጋር እየተሰራው ስላለ ነው። ሲሚላርሊ ድሮ ዳሽድ ላይን ሪሌትድ ዋይ ግሬተር ዛን ኔጌቲቭ 3x plus 5 ከዚህ ጋር ነው የምንጀምረው። ፈርስት ግራፍ ዘ ኢንኢኳሊቲ y ሌስ ዛን ኦር ኢኳል ቱ x ማይነስ 2 ሪሌትድ ቱ ያያችሁ ግራፉን ሲሰራ በዚህ መልኩ ማለት ነው። የኤክስ የዋይ ኢንተርሴፕት ኔጌቲቭ 2 ላይ ነው፣ የኤክስ ኢንተርሴፕት ደግሞ ፖዚቲቭ 2 ላይ ነው ማለት ነው። ፊገር እዚህ ጋር እዩ ነው የሚለው። ኤኒ ፖይንት ይሄ ዳሽ አይሆንም። ለምንድን ነው ዳሽ ያልሆነው? ሌስ ዛን ኦር ኢኳል ቱ አለው ማለት ነው። ኢኳል ቱ ካለችበት ሁሌም ሶሊድ ላይን የምናደርገው ግራፉ። ሶ ኮንሲደር ኤ ፖይንት ዛት ኢዝ ኖት ኦን ላይን ፎር ኢንስታንስ 0,0። አሁን ይሄ ግራፍ ሁለት ቦታ ነው ግራፍን የከፈለው። እቺ በቀይ ያሰማናት ወይ ደግሞ የዚህ ግራፍ ማለት ነው። የዚህ ግራፍ ይሄንን ኤክስ ዋይ ፕሌን ሁለት ቦታ ነው የከፈለልን። አንደኛው ከዚህ ከቀዩ በታች ያለው ነው፣ ከቀዩ በላይ ያለው ማለት ነው። ስለዚህ ይሄ ሪፕሬዘንት የሚያደርገው ከቀዩ በላይ ያለው ነው ወይ ከቀዩ ሌፍት ሳይድ ነው ወይስ ራይት ሳይድ ያለው ነው ሪፕሬዘንት የሚያደርገው የሚለውን ስናይ ይሄ ሪፕሬዘንት የሚያደርገውን ደግሞ ፖይንት እንወስዳለን። ወይ ከግራፉ በላይ ወይ ደግሞ ከግራፉ በታች እንወስዳለን ማለት ነው። አሁን ከግራፉ በላይ ስንወስድ አንድ ፖይንት እንውሰድ። ይቺን ፖይንት ስንወስድ 0,0 ከግራፉ ሌፍት ሳይድ ነው ያለችው ማለት ነው። ስለዚህ 0,0 እንወሰደ። ከዛ እዚህ ጋር ሰብስቲቱት ያደርገዋል ማለት ነው። እዚህ ኢኩዌሽን ላይ እዚህ ጋር 0 ኤክስ ቦታም 0 ምክንያቱም ፖይንቷ 0,0 ነው። 0,0 ሰብስቲቱት ስናደርግ እዚህ ጋር 0 ሌስ ዛን እዚህ ጋር 0 ስንተካ ኤክስ ቦታ 0 ማይነስ 2 ኔጌቲቭ 2 ነው። ሶ 0 ኢዝ ሌስ ዛን ኔጌቲቭ 2 አይደለም ፎልስ ነው። ስለዚህ ፖይንቱን ወደ ወሰኑ ሳይሆን የምንቀባው አሁን ፖይንቱን በወሰኑ በተቃራኒው ሳይድ በዚህ ሳይድ ነው የምንቀባው። ሶ እዚህ ጋር ለዛ ነው ወደዚህ የቀባው ማለት። እዚህ ጋር በተመሳሳይ ሁኔታ ሌፍት ሃንድ ሳይድ ነው የወሰደው ፖይንቱ ማለት ሌፍት ሃንድ ሳይድ ወይ ደግሞ ከግራፉ ወደዚህ በኩል ነው የወሰደው። ሲወስድ ትሩ አልመጣለትም ማለት ፎልስ ነው የመጣው። ዚስ ኢዝ ኖት ትሩ ማለት። ሶ ዘ ሶሉሽን ዳዝ ኖት ኮንቴን ዘ ፖይንት 0 ኮማ 0 ሂንስ shades the lower half of the line x minus 2 ነው። ስለዚህ ወደዚህ ይቀባል ማለት ነው። ይሄንን ነው ሪፕሬዘንት የሚያደርገው ይሄ ግራፍ። ይሄ y less than or equal to x minus 2 ይሄን ሪፕሬዘንት ያደርጋል። አሁን የማን ሰራን ማለት ነው? ለዚህኛው ሰላይ በተመሳሳይ ሁኔታ ለዚህም እንሰራለን። ለዚህም ስንሰራ ግራፉ ይሄ ነው። ይሄ ዳሽ ላይ ነው የሚሆነው። ምክንያቱም ለምንድን ነው እዚህ ጋር ግሬተር ዛን ብቻ ነው ኢኳል የለበትም። ግሬተር ዛን ኦር ኢኳል ቱ ካለ ነው ልክ እንደዚህ ሶሊድ ላይን የምናሰምረው ማለት ነው። አሁን ግን ሶሊድ ላይን አናሰምረው፣ ምክንያቱም ግሬተር ዛን ብቻ ነው የሚለው ማለት ነው። ሶ ዳሽ እንደዚህ ላይ ነው እናሰምራለን። ከዛ ወዴት ይቀባል የሚለው በተመሳሳይ ሁኔታ ይሄ ዋይ ግሬተር ዛን ኔጌቲቭ 3x ፕላስ 5 አይደል የተሰጠን ኢኩዌሽን። እዚህ ጋር ለምሳሌ ቺፕ ፖይንት ነው አሁን የሚወሰደው ማለት ነው። ይሄ ዳሽድ ላይኑ በሁለት ከፍሎታል ማለት ነው ግራፉን። አንደኛው
ከግራፉ በታች ከግራፉ በላይ ወይ ደግሞ ሌፍት ሃንድ ሳይድ እና ራይት ሃንድ ሳይድ እንወስዳለን። ለምሳሌ ሌፍት ሃንድ ሳይድ እንወስዳለን። 0 እና 0 እንውሰድ ማለት ነው። 0 ኤክስ ዋይ ቦታ እንተካል። 0 እዚህ ጋር ኤክስ ቦታ 0 ስተካል 0 ታይምስ ኔጌቲቭ 3 0 ነው። 0 ፕላስ 5 5 ነው ማለት ነው። 0 ኢዝ ግሬተር ዛን 5 ጥሩ ነው። ጥሩ አይደለም ፎልስ። ሶ ፎልስ ስለሆነ ወደ ፖይንቱን ወደ ወሰኑ ወይ ደግሞ ወደ ሌፍት ሳይድ ሳይሆን የምንቀባ ወደ ራይት ሳይድ እንቀባለን። ስለዚህ አሁን ሁለቱን አንደኛው ወዴት ተቀባ? ወደዚህ። ሁለተኛው ደግሞ ሁለተኛው ግራፋችን እንዴት ነበር የመጣው? በሁለት ላይ እንዲህ አቋርጦ እንዲህ ነው የመጣው። ይሄኛው የተቀባው ወደዚህ ነው፣ ወደዚህ። ስለዚህ ሁለቱን አንድ ላይ የሚያገናኘውን ፓርት ነው። ይሄ ወደዚህ ተቀብቶ ነበር እንደዚህ። ስለዚህ እቺ ሳይድ ለሁለቱም የጋራ ሶሉሽን ነች ማለት ነው። እቺ ሳይድ ለሁለቱም የጋራ ሶሉሽን፣ ለዛ ነው እቺኛዋን ፓርት ብቻ የወሰደው፣ ለሁለቱም ሪፕሬዘንት አድርጋለች ማለት ነው። ለዚህ ለሁለቱም ሪፕሬዘንት ስለምታደርግ እቺ ነች ማለት ነው ሶሉሽናችን። ስለዚህ ሶሉሽናችን እቺ ክሮስ የምታደርግባትን እናገኛለን። መጀመሪያ እሷን ለማግኘት ሪፕሬዘንት የሚደረገው በዚህ ነው ማለት ነው። ሶሉሽኑን ግን ስናወጣ ወደፊት ማለት ነው የሶሉሽኑ የሚሆነው ከዚህ ወደዛ ማለት ግሬተር ዛን እዚህ ጋር ይችን ፖይንት ለማግኘት በሳይመልቴኒየስ ኢኩዌሽን ተጠቅሞ ነው የምንሰራው ማለት ነው። በሁለቱ በዚህና በዚህ ነው። ይህንን ስንሰራ ምንድን ነው የምናደርገው? ይችን ክሮስ የምታደርገበትን ለማግኘት ዋይ ኢዝ ኢኳል ቱ ዋይ ኢዝ ኢኳል ቱ ኤክስ ማይነስ ቱ አለ። እንደገና ዋይ ኢዝ ኢኳል ቱ ኔጌቲቭ 3x ፕላስ 5 አለ ማለት ነው። ዋይ ቦታ ይችን ሰብስቲቱት ስናደርግ ኤክስ ማይነስ 2 ኢዝ ኢኳል ቱ ኔጌቲቭ 3x ፕላስ 5 ይኖረናል ማለት ነው። ሶ ተመሳሳይ ቫሪያብል ያለበትን ወደ አንድ ፊት፣ ነምበሮቹን ወደ አንድ ፊት ኮሌክት እናደርጋለን። ይሄኛው ወደዚህ ስናመጣ ኔጌቲቭ 3x ፕላስ ሆኖ ወደዚህ ይመጣል። ስለዚህ 4x ይሆናል ማለት ነው። ሶ 4x ኢዝ ኢኳል ቱ ይህቺ ሁለት ወደዛ ስቴት ፕላስ የምትሆኑ 7 ይሆናል ማለት ነው። ሶ ኦቨር 4 ስናደርግ ኤክስ ኢዝ ኢኳል ቱ 7 ኦቨር 4 ላይ ይሆናል ማለት ነው። 7 ኦቨር 4 ላይ እቺ ፖይንት 7 ኦቨር 4 ለኤክስ ይባላል። የዋይን ለማግኘት ደግሞ ዋይ ኢዝ ኢኳል ቱ አንዱ ጋር ሰብስቲቱት እናደርጋለን። ኤክስ ማይነስ 2 ሪፕሬዘንት ያደርጋል ብለን ሶ የኤክስ ቦታ እዚህ ጋር እንተካለን። ለኤክስ ስንት ነው ያገኘው? 7 አራተኛ ሲቀነስ 2 ማለት ነው። ስለዚህ ስንት ሆነ? 7 ሲቀነስ 8 ሆነ ኦቨር 4። ስለዚህ ስንት ይመጣል ማለት ነው? ኔጌቲቭ 1 ኦቨር 4 ማለት ነው። ስለዚህ እቺ ፖይንት ስንት ነች? እቺ ፖይንት ስንት ነች ማለት ነው? የኤክስ 7 አራተኛ ነው። ለዋይ ደግሞ ኔጌቲቭ 7 ኦቨር 4 ማለት ነው። ሶ ይሄ ግራፍ እቺ ማለት ነው የሶሉሽኑ የኤክስ ቫሊዩ ምንድን ነው የሚሆነው? ኤክስ ግሬተር ዛን ስንት 7 ኦቨር 4 ነው ሶሉሽኑ። በዚህ መልኩ መስራት ትችላላችሁ ማለት ነው። ወደሚቀጥለው ነው ኤግዛምፕል 3 ሶልቭ ዘ ፎሎዊንግ ነው የሚለን። ይሄኛውንም ሶልቭ እናደርጋለን በግራፊካል ሜትር ነው። አሁን ደግሞ 3 ተሰጠን ማለት ነው። 3 ተሰጠን ልክ እንዳሁኑ እነዚህን ሶስቱንም አንድ አይነት ግራፍ ላይ እንሰራቸዋለን ማለት ነው። ለምሳሌ የትኛውን ግራፍ ሰራ? የመጀመሪያውን ሰራ። ይሄንን መጀመሪያ ምን አድርገን እንጽፈዋለን? ዋይ ኢን ተርምስ ኦፍ ኤክስ እንጽፈዋለን። እሱን ስንጽፍ 2x ፕላስ ዋይ ሶሪ 2x ፕላስ 3y ኢዝ ኢኳል ቱ ግሬተር ዛን ኦር ኢኳል ቱ 12 ነው። ሶ ዋይን ብቻውን ለማስቀረት 2xን ወደዚህ መውሰድ አለብን። ስለዚህ 3y ግሬተር ዛን ኦር ኢኳል ቱ ኔጌቲቭ 2x ፕላስ 12 እናደርጋለን ማለት ነው። ይህ ለ3 እናካፍለው ዋይ ግሬተር ዛን ኦር ኢኳል ቱ ኔጌቲቭ 2 ኦቨር 3x ፕላስ 4 ይሆናል ማለት ነው።
12ን ለ3 ስናካፍል 4 ነው። ይሄ እንደዚህ ይመጣል። የዚህን ግራፍ በዚህ መልኩ እንደዚህ ወደዛ ይቀባል። ከዛ ለዚህኛው እንሰራለን ማለት ነው። በተመሳሳይ ሁኔታ በተመሳሳይ ሁኔታ ለሱም ስንሰራ ይሄ ዶት ዶት ነው የሚሆነው። ለምን እዚህ ጋር እንደምታዩት ግሬተር ዛን ብቻ ነው ያለው። ይሄ እንደዚህ ይሆናል። ሶስተኛውን ግራፍም እንሰራለን። ኤክስ ኢዝ ኢኳል ቱ ኤክስ ግሬተር ዛን 4 ነው የሚለው። ያው ግራፉን ለመስራት ኤክስ ኢዝ ኢኳል ቱ ብለን ነው የምንሰራው። ኤክስ ኢዝ ኢኳል ቱ 4 በአራት ላይ እንደዚህ ነው የሚመጣው ማለት ነው። ዶት ዶት ነው የሚሆነው። ስለዚህ ግራፉ ሶስቱን ሪፕሬዘንት የምታደርገው የቷን ማለት ነው? ለሶስቱ ይሄ ወደዚህ የሚቀባ ከሆነ ለምሳሌ ኤክስ ሌዛን ነው የሚለው ወዴት ነው የሚቀባው ማለት ነው? ከአራት ያንሳል ነው። ስለዚህ ወደዚህ ነው የምንቀባው ማለት። ስለዚህ ሶስቱንም ሪፕሬዘንት የምታደርገው ይችኛዋ ፓርት ብቻ ነች ማለት ነው። ከዚች ጋር እስከዚህ ጋር እና ከዚች ጋር እስከዚች ጋር ያለችው ፓርት ብቻ ነች ማለት ነው። ስለዚህ ሶስትም አራትም አምስትም ቢሰጣችሁ እንደዚህ መስራት ትችላላችሁ። ምንም የጋራ ከሌላቸው ደግሞ ኖ ሶሉሽን ብለን ነው የምንመልሰው ማለት ነው። ስለዚህ እቺ ፖይንት ለነዚህ ሶሉሽን ነች ማለት ነው። ሪፕሬዘንት ታደርጋለች ማለት ነው። ማርሱን ስጡ ከተባልን ከዚህ ጋር እስከዚህ ጋር ያለችው ከዚህ ጋር እስከዚህ ጋር ያለችው ፖይንት ወስደን መናገር እንችላለን ማለት ነው። ስለዚህ እነዚህን በዚህ ሁለት ኤግዛምፕል መሰረት ወደ ኤክሰርሳይሳችን እንሄዳለን። ኤክሰርሳይሱን ስንሰራ በደንብ ግልጽ ይሆንላችኋል። በዲቴል ነው የምንሰራው። ወደ ኤክሰርሳይዝ 4.5 እናልፋለን። ምንድን ነው የሚለው? ሶልቭ ዘ ፎሎዊንግ ሲስተም ኦፍ ሊነር ኢኒኳሊቲ ባይ ዩዚንግ ግራፊካል ሜትድ ነው የሚለው። ስለዚህ ከኤ እንጀምራለን። ኤ ላይ የተሰጠን እነዚህ ሁለት ኢኩዌሽኑ የተሰጠው ነው። ዋይ ግሬተር ዛን 3x ማይነስ 4 ዋይ ሌስ ዛን ኦር ኢኳል ቱ ኔጌቲቭ 2x ነው የተሰጠን። የመጀመሪያውን መጀመሪያ ግራፉን ነው የምንሰራው። ዋይ ስንሰራ ግራፉን ስንሰራ ምን አድርገን ነው የዚህን ኢኒኳሊቲውን ትተን ኢኳል ብለን ነው የምንሰራው። ዋይ ኢዝ ኢኳል ቱ 3x ማይነስ 4 ብለን ነው የምንሰራው ማለት ነው። ስለዚህ ይሄ የዋይ ኢንተርሴፕቱ ምን ላይ ነው የሚሆነው? ኔጌቲቭ 4 ላይ ነው። ስለዚህ ቺን ኤክስ ዋይ ፕሌን እንጠቀማለን። ስለዚህ እዚህ ጋር ይሆናል ማለት ነው። ይሄ የዋይ ኢንተርሴፕት ነው። የኤክስን ኢንተርሴፕት ለማግኘት ለዋይ 0 ሰተን ነው። ለዋይ 0 ስንሰጥ 0 ኢዝ ኢኳል ቱ 3x ማይነስ 4 ይሆናል። 4ን ወደዚህ እናመጣለን ኤክስን ለማግኘት 3x ኢዝ ኢኳል ቱ 4 ይሆናል ማለት ነው። ኦቨር 3 ስናደርገው ኤክስ ኢንተርሴፕት 4 ኦቨር 3 ይሆናል። 4 ኦቨር 3 ማለት 1 ፖይንት ሰምቲንግ ነው። ስለዚህ የኤክስ ኢንተርሴፕት 1 ፖይንት ሰምቲንግ እዚህ አካባቢ 1.3 አካባቢ ነው የሚመጣው። ስለዚህ ግራፋችን ኦልሞስት እንዲህ ነው የሚሆነው ማለት ነው። እንደዚህ ነው የሚሆነው፣ ሌላ ሊሆን አይችልም። ስሎፑን ትክክለኛውን ለማወቅ ከፈለጋችሁ የተወሰነ ሌሎች ቁጥሮችን መውሰድ ትችላላችሁ። ለምሳሌ እዚህ ጋር ኔጌቲቭ 4 እና ክሮስ የሚያደርገው እዚህ ጋር ነው ብለናል። ከዛ ትክክለኛውን የተወሰነ ቁጥር ስንሰጥ ዋይ ኢዝ ኢኳል ቱ 3x ማይነስ 4 ነዋል። ለምሳሌ ለኤክስ 2 ብሰጥ 2 እዚህ ጋር ስናስገባ 6 ነው። 6 ሲቀነስ 4 2 ይሆናል። 2 እና 2 ማለት ነው። እዚህ ጋር 3 ስንሰጥ 3 እና 9 ከ9 ላይ 4 5 3 እና 5 እዚህ አካባቢ ማለት ነው። ከኔጌቲቭም ለምሳሌ ኔጌቲቭ 5 ብሰጥ ኔጌቲቭ 5 ታይምስ 3 ኔጌቲቭ 15 ማይነስ 4 ይሄኛው በጣም ትልቅ ቁጥር ነው። ስለዚህ እኛ ግራፉ እንዲህ እያለ በአራት ላይ በኔጌቲቭ 4 ላይ አቋርጦ እንደዚህ ነው የሚሄደው። በዚህ ጋር ይቀጥላል እንደዛው ማለት ነው። ቀጥ ያለ ላይን ነው የምሰሩት። እዚህ ጋር ስለማይመቸው ይህንን እንሰራለን ለዚህኛው ማለት ነው። ይህ አሁን ወዴት ይቀባል የሚለውን ደግሞ ለመለየት እዚህ ጋር አሁን ኢኳል የነበረውን የራሱን ኢኒኳሊቲ እንጠቀማለን። ዋይ ግሬተር ዛን 3x ማይነስ 4 ነው። አሁን ይሄ ላይን የዚህ ግራፍ ይሄን የሆነው ይህ አንደኛው ወደ
ሌፍት ሃንድ ሳይድ አለ፣ ራይት ሳይድ አለ። ወይ ደግሞ ከላይና ከዚህ ግራፉን ኤክስ ዋይ ፕሌኑን ሁለት ቦታ ነው የከፈለው። ስለዚህ የሚቀባው ወይ ወደዚህ ነው ወይ ደግሞ ወደዚህ ነው። ስለዚህ እሱን ለማወቅ ወዴት እንደሚቀባ ለማወቅ በዚህኛው ሳይድ ወይ በዚህኛው ሳይድ አንድ ፖይንት እንወስዳለን። ለምሳሌ ከዚህኛው ከወዲኛው አንድ ፖይንት እንውሰድ። ከዚህ የፈለጋችሁ ቦታ መውሰድ ትችላላችሁ። ፖይንት እዚህ ጋር መታችሁ መውሰድ ትችላላችሁ። ነገር ግን ቀለል የሚለው ብዙ ጊዜ እዚህ ጋር ዜሮ ዜሮን ብንወስድ ነው። ስለዚህ ዜሮ 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 ማለት ለኤክስም ዜሮ ለዋይም ዜሮ ማለት ነው። ይሄ በሌፍት ሃንድ ሳይድ ነው ያለው ማለት ነው። ስለዚህ እቺ ፖይንት ትሩ የሚመጣ ከሆነ እዚህ ጋር ሰብስቲቱት አድርገን ወዴት ይቀባል ማለት ነው? ግራፍ ወደዚህ ይቀባል። ስለዚህ ዜሮ ስንተካ ዜሮ ግሬተር ዛን ዜሮ ማይነስ ፎር ኔጌቲቭ ፎር ይሆናል ማለት ነው። ስለዚህ ዜሮ ግሬተር ዛን ኔጌቲቭ ፎር ትሩ ነዋል። ዜሮ ከኔጌቲቭ አራት ይበልጣል። ስለዚህ እቺ ዜሮ ወደ ግራፉ ወደዚህ ነው ማለት ነው የሚቀባው ትሩ ስለመጣ። ፎልስ ቢመጣ ኑር ወደ ታች እንቀባ ነበር። አሁን ትሩ ስለመጣለን ወደዚህ እንደዚህ ይቀባል ማለት ነው። እንደዚህ እንቀባዋለን ማለት ነው። ሁለተኛውንም ኢኩዌሽን እዚሁ ግራፍ ላይ እንሰራዋለን ማለት ነው። ሁለተኛው ኢኩዌሽን ደግሞ የሚለው ዋይ ሌስ ዛን ኦር ኢኳል ቱ ኤክስ ነው፣ ኔጌቲቭ ቱ ኤክስ ነው የሚለው። እዚህ ጋር ግን ለሁለተኛው ግራፍ የመጀመሪያውን ግራፍ ስንሰራ ዶት ነው የሚሆነው። ምክንያቱም ለምንድን ነው ሌዛን ብቻ ነው የሚለው። ስለዚህ ዳሽ ላይን ነው የምንጠቀመው፣ ስትሬት ላይን አንጠቀም። ዳሽ እንደዚህ ዳሽ ዳሽ ነው ሌዛን ብቻ ስለ ግሬተር ዛን ብቻ ስለሚል ማለት ነው። ስለዚህ ይሄ እንደዚህ እንደዚህ እያለ ነው የሚሄደው። ስለዚህ ይሄ ዳሽ ነው የሚሆነው ሌዛን ብቻ ስለሚል። ኢኳልቱ ቢኖር እንደዚህ ስትሬት ላይን እናሰምር ነበር። አሁን ግን ምንድን ነው ማለት ነው እንደዚህ ነው የሚሆነው፣ ዳሽ ላይን ነው የሚሆነው። ለዚህኛው ግን ለዚህኛው ዳሽ አናደርግም ማለት ነው። ይሄኛውን ስንሰራ ዋይ ግሬተር ዛን ሌዛን ኦር ኢኳል ቱ ኔጌቲቭ ቱ ኤክስ ነው የሚለው። ይሄ ላይኑን ለማስመር ብቻ ዋይ ኢዝ ኢኳል ቱ ብለን ነው የምንሰራው። ዋይ ኢዝ ኢኳል ቱ ኔጌቲቭ ቱ ኤክስ እንላለን ማለት ነው። ስለዚህ የዚህን የዋይ ኤክስ ኢንተርሴፕት ለማግኘት ለኤክስ ዜሮ ነው የምንሰጠው። ዜሮ ስንሰጥ ዜሮ ይሆናል። እዚህ ላይ ነው ማለት ነው የሚያቋርጠው። የዋይ ኢንተርሴፕት እንደዛው እዚህ ላይ ነው የሚያቋርጠው። የኤክስ ኢንተርሴፕት ምክንያቱም ለዋይ ዜሮ ስንሰጥ ኤክስ ዜሮ ነው የሚመጣው። ስለዚህ እዚህ ላይ ነው የሚያቋርጠው። ይሄ አሁን እዚህ ጋር ዜሮ ዜሮ ላይ ነው። ወደዚህ ነው የምናሰምረው ወይስ ወደዚህ ነው የምናሰምረው የሚለውን ለመለየት ምን እናደርጋለን? ፖይንቶችን ቁጥሮች እንተካለን። የተወሰነ ፖይንቶችን እንወስዳለን። ለምሳሌ ለኤክስ ኔጌቲቭ ቱ ስሰጥ ኔጌቲቭ ቱ ኤክስ ቦታ ስተካ ኔጌቲቭ ቱ ታይምስ ኔጌቲቭ ቱ ፖዘቲቭ ፎር ነው የሚሆነው። ሰው ኔጌቲቭ ቱ ኤንድ ፎር ማለት ነው። ኔጌቲቭ ዋን ስንተካ ኔጌቲቭ ዋን ታይምስ ኔጌቲቭ ቱ ታይምስ ኔጌቲቭ ዋን ፖዘቲቭ ቱ። ሶ ኔጌቲቭ ዋን እና ፖዘቲቭ ቱ። ዋን ስንተካ ለኤክስ ቫሊዩ ዋን ታይምስ ኔጌቲቭ ቱ ነው የሚሆነው። ሶ ዋን እንደ ኔጌቲቭ ቱ። ፖዘቲቭ ቱ ስንተካ ቱ ኤክስ ቦታኑ ቱ ስንተካ ቱ ታይምስ ኔጌቲቭ ቱ ኔጌቲቭ ፎር ይሆናል። ሶ ኔጌቲቭ ፎር ላይ ሶ ይሄ ስትሬት ላይን እንደዚህ በዜሮ ላይ አቋርጦ እንዲህ ነው እያለ የሚሄደው ማለት ነው። እንዲህ እያለ ይሄዳል። በዚህ ጋርም እንደዚሁ ይቀጥላል፣ አይቆምም፣ እንደዚህ ይቀጥላል። አሁን ይሄም ፕሌኑን ይሄ ቀዩ ላይን ማለት ነው የኤክስ ዋይ ፕሌንን በሁለት ከፍሎታል። አንደኛው ወደ ታች አንደኛው ከላይ ማለት ነው። ወይ ደግሞ ሌፍት ሃንድ ሳይድ በዚህ በኩል ሌፍት ሃንድ ሳይድ ነው፣ ወደዚህ ራይት ሃንድ ሳይድ ነው ማለት ነው በግራፉ በኩል ስናየው። ሶ ይሄ ወዴት ይቀባል የሚለውን ለመለየት ምንድን ነው የምናደርገው? ፖይንት እንወስዳለን ከግራፉ በላይ ወይም በታች ማለት ነው። ለምሳሌ እኔ ይቺን ፖይንት ብንወስድ ማለት ነው ቼክ እናድርግ። ይቺ ፖይንት ኔጌቲቭ ዋን እንደ ዋን ነች። ወይም ደግሞ የፈለጋችሁትን ሌላም ፖይንት መውሰድ ትችላላችሁ፣ የፈለጋችሁትን ከላይም ከታችም። ሶ እኔ አሁን ኔጌቲቭ ዋን እና ኔጌቲቭ ዋን ለኤክስም ቫሊዩ ኔጌቲቭ ዋን ለዋይም ኔጌቲቭ ዋን ከግራፉ
በሌፍት ሃንድ ሳይድ ማለት ነው። ስለዚህ ኔጌቲቭ ዋን ዋይ ቦታ ኔጌቲቭ ዋን ተካለው ኔጌቲቭ ዋን ሌስ ዛን ኦር ኢኳል ቱ ኤክስ ቦታ ኔጌቲቭ ዋን ስተካ ኔጌቲቭ ዋን ታይምስ ኔጌቲቭ ቱ ነው የሚሆነው። ሶ ፖዚቲቭ ቱ ይሆናል ማለት ነው። ኔጌቲቭ ዋን ሌስ ዛን ፖዚቲቭ ቱ ትሩ ነው። ስለዚህ ትሩ ነው ማለት ስለዚህ ወደዚህ ነው የሚቀባው ማለት ነው። ስለዚህ ወደዚህ እንደዚህ ይቀባል ማለት ነው። ይሄ እንደዚህ ይቀባል፣ እንደዚህ እንቀባለን ማለት ነው። እንዲህ እየተቀባ ይሄዳል ማለት ነው። አሁን ይሄ ግራፍ አራት ቦታ ተከፍሏል ማለት ነው። አንደኛው ሰማያዊ የተቀባ ሰማያዊ ብቻ የተቀባ ይቺ ፓርት ማለት ነው። ቀይ ብቻ የተቀባ ይቺ ፓርት ማለት ነው። እንደዚህ የተቀባ ስለሚሄድ ምንም ያልተቀባ በዚህ በኩል እንደገና በቀይና በሰማያዊ የተቀባ ማለት ነው። በሁለቱም ከለር የተቀባውን ነው እኛ የምንወስደው የጋራቸው የሁለቱ የጋራ ማለት ነው። ስለዚህ ይቺ ፓርት ለሁለቱ የጋራ ሶሉሽን ትሆናለች ማለት ነው። ስለዚህ ሌላው ይጠፋል ማለት ነው። ይሄ ይጠፋል፣ ይሄም ይጠፋል፣ ይሄም እንደዛው ይጠፋል፣ እንደዚህ ይጠፋል ማለት ነው። ስለዚህ ሶሉሽን ሴቱ ለኤ ይሄ ይሆናል ማለት ነው። ስለዚህ ይሄ ይሆናል ማለት ነው። በዚህ መልኩ ነው የምትሰሩት ማለት ነው። በዚህ መልኩ መስራት ትችላላችሁ ማለት ነው። ይሄ እንደዚህ እንቀባዋለን ማለት ነው። ይሄንን ፓርት ብቻ ነው የምንቀባው ማለት ነው። ስለዚህ እቺ እዚህ ጋር ያለችን እቺን ላይን አያልፍም፣ በዚህ በኩልም እቺን ባውንደሪ አያልፍም፣ ወደዚህ እየተቀባ ይሄዳል ማለት ነው። ስለዚህ እቺን ክሮስ የምታደርግበትን ፈልጋችሁ የኤክስ ቫልዩ ሌዛን ሶሉሽን ሴቱ ለሁለቱም ከዚህ ወደዛ ብላችሁ መመለስ ትችላላችሁ ማለት ነው። ኤን በዚህ መልኩ ከሰራን ወደ ቢ እንሄዳለን። ቢ ላይ የተሰጠን ደግሞ ይሄ ነው። ሁለት ነው የተሰጠን ቢ ላይ። አንደኛው ዋይ ግሬተር ዛን ኦር ኢኳል ቱ ኔጌቲቭ 3x ማይነስ 6 ነው የተሰጠን። ሁለተኛው ደግሞ ዋይ ግሬተር ዛን 4x ማይነስ 4 ነው። ይሄኛውን ስንሰራ የምናደርጋለን ግራፉን ለመስራት መጀመሪያ ዋይ ኢዝ ኢኳል ቱ ኔጌቲቭ 3x ማይነስ 6 ብለን ነው የምንሄደው። እዚህ ጋር ይህንን ስናደርግ ለዋይ ኢንተርሴፕት አሁን ኔጌቲቭ 6 ላይ ለኤክስ 0 ስንሰጥ እዚህ ጋር የ0 ስለሚሆን ስለዚህ የዋይ ኢንተርሴፕት ኔጌቲቭ 6 ላይ ማለት ነው። የኤክስ ኢንተርሴፕትን ለማግኘት ደግሞ ለዋይ 0 እንሰጣለን። 0 ኢዝ ኢኳል ቱ ኔጌቲቭ 3x ማይነስ 6 ይሆናል ማለት ነው። ኔጌቲቭ 6ን ወደዚህ ስናዞረው ምን ይሆናል? ኔጌቲቭ 3x ኢዝ ኢኳል ቱ 6 ይሆናል ማለት ነው። ይህንን ለኔጌቲቭ 3 ስናካፍል ኤክስ ኢዝ ኢኳል ቱ ኔጌቲቭ 2 ይሆናል ማለት ነው። ስለዚህ የኤክስ ኢንተርሴፕት ደግሞ ኔጌቲቭ 2 ላይ ይሆናል ማለት ነው። ኔጌቲቭ 2 ይሆናል ማለት ነው። ይሄን የዚህን ስሎፕ ለማወቅ መጀመሪያ አሁንም ለኤክስ የተወሰኑ ፖይንቶችን ወስደን ግራፉ ወዴት ስሎፑን ትክክለኛውን ግራፉ ላይ ለማስቀመጥ እንደሚመቸን እንሰራለን ማለት ነው። እዚህ ጋር ለምሳሌ ለኤክስ ቫሊዩ ኔጌቲቭ 3 ስንሰጥ ኔጌቲቭ 3 ታይምስ ኔጌቲቭ 3 ፖዚቲቭ 9 ማይነስ 6 9 ማይነስ 6 3 ይሆናል። ሶ ኔጌቲቭ 3 እንደ 3 ማለት ነው። ኔጌቲቭ 3 እንደ 3 እዚህ ጋር ይሆናል። በዚህ በኩልም አንድ እንወስዳለን። ለምሳሌ ለኤክስ ቫሊዩ በቂ ነው ይሄንን ካደረግን። ስለዚህ ግራፉ ምን እንደሚሆን አወቅን ማለት ነው። ይሄ ዳሽ ነው ወይስ ስትሬት ላይን ነው የምናሰምረው? ሶሊድ ላይን ነው። እዚህ ጋር ስናይ ግሬተር ዛን ኦር ኢኳልቱ አለው። ስለዚህ ኢኳልቱ ስላለ ሶሊድ ላይን ነው ማለት ነው። ስለዚህ ቀጥ አድርገን ግራፉን መጀመሪያ ይሄ ክሮስ የሚያደርጉበት እናገናኛለን። ከዛ ግራፉ እንደዚሁ ነው የሚቀጥለው። በዚህ ጋር ልክ እንደዚሁ ይቀጥላል ማለት ነው። እንዲህ ቀጥ አድርገን እናሰምራለን። ወዴት ይቀባል የሚለውን ለመለየት ደግሞ ኢኒኳሊቲውን እንጠቀማለን። አሁን ይሄ በቀይ ያሰመር ነው ማለት ነው። ግራፉን ሁለት ቦታ ነው የከፈለው። አንደኛው ከቀዩ በላይና ከቀዩ በታይ ከቀዩ ሌፍት ሃንድ ሳይድ እና ራይት ሳይድ ማለት ነው።
ራይት ሃንድ ሳይድ በዚህ በኩል ማለት ነው ራይት ሳይድ እና በግራ ሳይድ ፖይንት እንወስዳለን። ከፈለጋችሁ ከቀዩ በታች ከቀዩ በላይ የፈለጋችሁትን ቦታ መውሰድ ትችላለ። እዚህ ልትወስዱ ትችላለ። በቀላሉ ግን ፖይንት እቺ 0 ብንወስድ ሰብስቲቱት እያደረግን ለመስራት ይቀለናል ማለት። ስለዚህ እቺን ፖይንት ወሰድኩኝ 0 ማለት 0,0 ወሰድኩኝ ማለት ነው። እንደዚህ ወሰድኩኝ። ስለዚህ እዚህ ጋር ሰብስቲቱት አደርጋለሁ እነዚህን ፖይንቶች ማለት ነው። 0 ሰብስቲቱት ሳደርግ እዚህ ጋር 0 ግሬተር ዛን ኦር ኢኳል ቱ እዚህ ጋር 0 ታይምስ -3 0 ይመጣል። 0 ማይነስ 6 -6 ነው። 0 ኢዝ ግሬተር ዛን -6 ትሩ ነው ፎልስ ነው? ትሩ ነው። 0 ከ-6 ይበልጣል። ስለዚህ ትሩ ነው ማለት ነው። ስለዚህ ወደ ወሰድነው ፖይንት ነው የምንቀባው ማለት ነው። ወዴት ነው የወሰድነው ፖይንት? እዚህ ጋር ወደ ራይት ሃንድ ሳይድ ነው። ወደዚህ እንቀባለን ማለት ነው። ይሄንን ፓርት ነው የምንቀባው ማለት ነው። ሙሉ ይሄንን በደንብ አድርገን እንቀባዋለን። ይሄ እንዲህ ይቀባል ማለት ነው። ሁለተኛውን ደግሞ እንሰራለን። ዋይ ግሬተር ዛን 4x ማይነስ 4x የሚለውን እሱንም እንሰራለን። ሁለቱንም በአንድ አይነት ግራፍ ላይ ነው መስራት ያለብን። ዋይ ግሬተር ዛን 4x ማይነስ 4 ይሆናል። እዚህ ጋር አሁንም ግራፏን ለመስራት ላይኗን ለማስመር ብቻ ኢኳል ቱ ብለን እንጠቀማለን። ዋይ ኢዝ ኢኳል ቱ 4x ማይነስ 4 ይሆናል። እዚህ ጋር የዋይ ኢንተርሴፕት ለኤክስ 0 ስንሰጥ ኔጌቲቭ 4 ነው። የኤክስ ኢንተርሴፕት የዋይ ኢንተርሴፕት ኔጌቲቭ 4 ላይ ይሆናል። የዋይ ኢንተርሴፕት የኤክስ ኢንተርሴፕትን ለማግኘት ለዋይ 0 ሰጠን ነው። ስለዚህ 0 ስንሰጥ 0 ኢዝ ኢኳል ቱ 4x ማይነስ 4 ይሆናል። አራትን ወደዚህ ስናመጣ 4x ኢዝ ኢኳል ቱ 4 ነው የሚሆነው። ለአራት ስናካፍለው ኤክስ ኢዝ ኢኳል ቱ 1። የኤክስ ኢንተርሴፕት ደግሞ ፖዘቲቭ 1 ላይ ይሆናል ማለት ነው። አሁን ኢንተርሴፕቱን ካገኘን በኋላ የተወሰኑ ፖይንቶች ደግሞ እንወስዳለን ስሎፑን ትክክለኛውን ለማግኘት ማለት ነው። ለምሳሌ ለኤክስ ቫሊዩ ኔጌቲቭ 5 ብንሰጥ ማለት ነው። ኔጌቲቭ 5 ብሰጥ ለኤክስ ቫሊዩ ለምሳሌ ኔጌቲቭ 1 ብንሰጥ ኔጌቲቭ 1 ታይምስ 4 ኔጌቲቭ 4 ነው። ኔጌቲቭ 4 ማይነስ 4 ኔጌቲቭ 8 ይሆናል። ኔጌቲቭ 1 እና 8 ማለት ነው እዚህ ጋር ይሆናል። ሌሎችንም እንደዚሁ እንሰጣለን። ለምሳሌ 2 ብሰጥ ለኤክስ ቫሊዩ 2 ብሰጥ 2 ሲባዛ 4 8 ነው። 8 ሲቀነስ 4 4። ስለዚህ 2 እና 4 እዚህ ጋር ማለት ነው። ስለዚህ ግራፉ እንዴት ይሆናል? ይሄ ሶሊድ ላይን ሳይሆን ዳሽድ ወይ ደግሞ ዶት ነው የምናደርገው። ምክንያቱም እዚህ ጋር ሌዛም ብቻ ግሬተር ዛም ብቻ ስለሚል ማለት ነው። ስለዚህ ግራፋችን እንደዚህ ዘቅዘቅ ብሎ ነው የሚሄደው። ስሎፑ በጣም የዘቀዘቀ እንደዚህ እያደረግን እንዲህ እናሰምረዋለን ማለት ነው። እንዲህ ሳይሆን በተሰጠን ክሮስ ላይን ላይ መምጣት አለበት። ስለዚህ ይሄ ወደዚህም ልክ እንደዚሁ ይሄን ይሆናል። እንደዚህ እያለ ይሄዳል። ይሄን ይሆናል። በዚህ ጋር እንደዚሁ ይቀጥላል። አሁን ይሄም እቺ ሰማያዊ ላይ ነው ግራፉን ሁለት ቦታ ካፍለዋለች ኤክስ ዋይ ፕሌኑን። አንደኛው ሌፍት ራይት ሃንድ ሳይድ እና ሌፍት ሃንድ ሳይድ ነው። ፖይንት እንወስዳለን። ለምሳሌ አሁንም እቺኛውን ፖይንት ልውሰድ 0 0 0 0 እዚህ ጋር ስንተካ 0 ትሩ ይመጣል ፎልስ ይመጣል የሚለው ለማወቅ ይሄንን ኢኒኳሊቲውን ነው የምንጠቀመው። ለኤክስ ቫሊዩ ለኤክስም ለዋይም 0 0 እቺን ፖይንት ደግመን እንወስዳለን በሌፍት ሃንድ ሳይድ ማለት ነው። ስለዚህ 0 ግሬተር ዛን እዚህ ጋር 0 ስንተካ 0 ታይምስ 4 0 ነው። 0 ማይነስ 4 ኔጌቲቭ 4 ነው። 0 ኢዝ ግሬተር ዛን ኔጌቲቭ 4 ማለት ነው። ስለዚህ ፖይንት እቺ ወሰና ፖይንት 0 0 ግራፉ ላይ ትካተታለች ማለት ነው። ስለዚህ ግራፋችን ምን ይሆናል ማለት ነው?
ወዴት ይቀባል ማለት ነው? ወደ ወሰኑ ፖይንት ነው የምንቀባው። ወደ ወሰኑ ፖይንት እንደዚህ እንቀባለን ማለት ነው። ይህንን ወደዚህ ነው የሚቀባው ማለት ነው። ይሄ ሙሉ ወደዚህ ይቀባል ማለት ነው። ይሄ ግራፍ አሁን ለስንት ተከፈለ? ለአራት ማለት ነው። አንደኛው ሰማያዊ ብቻ የተቀባ ይህ ፓርት፣ አንደኛው ደግሞ ምንም ያልተቀባ እነዚህ ፓርቶች ማለት ፓርት ማለት ነው። ሶስተኛው በቀይ ብቻ የተቀባ፣ አራተኛው ደግሞ በቀይም በሰማያዊም የተቀባ ማለት ነው። አሁን እኛ ለዚህ ሶሉሽን የሚሆኑት በሁለቱም የተቀባ በሁለቱም ከለር በሰማያዊና በቀይ የተቀባውን እንወስዳለን ማለት ነው። ስለዚህ ሌሎቹ ይጠፋሉ። ይሄ በሰማያዊ ብቻ የተቀባው ይጠፋል። የምንወስደው በቀይና በሰማያዊ የተቀባውን ብቻ ነው ማለት ነው። ምንም ያልተቀባውንም አንወስድም። የምንወስደው በሰማያዊና በቀይ የተቀባው ይሄም ይጠፋል። ስለዚህ በሁለቱም የተቀባው ይሄኛው ፓርት ነው ማለት ነው። እቺ ሶሉሽኑ ለነዚህ የት ይሆናል ማለት ነው? ይሄ ፓርት ይሄ በቀይም በሰማያዊም የተቀባው ይሆናል ማለት ነው። ስለዚህ እቺ ነች ከዚች ጋር ወደ ላይ እንደዚህ እያለ ይሄዳል ማለት ነው። ስለዚህ ለቢ መልሳችን ይሄን ይሆናል ማለት ነው። ወደ ዲ ላይ እንሄዳለን፣ ወደ ሲ ላይ እንሄዳለን ማለት ነው። ሲ ላይ የተሰጠን ይሄ ነው። ይህንንም በተመሳሳይ ሁኔታ ነው የምንሰራው። እዚህ ጋር አሁንም ይህንን ኤክስ ዋይ ፕሌን እንጠቀማለን። መጀመሪያ ግን ግራፉን እንሰራለን ለሁለቱ። እዚህ ጋር የተሰጠን አንደኛው ኢኩዌሽን ዋይ ሌስ ዛን ኦር ኢኳል ቱ 1/2 ኤክስ ፕላስ 2 ነው የተሰጠን። ይህንን ላይኑን ለመስራት ምን እናደርጋለን? ዋይ ኢዝ ኢኳል ቱ ብለን ነው የምንሄደው። ዋይ ኢዝ ኢኳል ቱ 1/2 ኤክስ ፕላስ 2 ብለን እንሄዳለን ማለት ነው። እዚህ ጋር ለኤክስ ቫሊዩ አሁን የዋይን ኢንተርሴፕት ለማግኘት ለኤክስ ቫሊዩ 0 እንሰጣለን። 0 ስንሰጥ 0 ታይምስ 1/2 0 ነው፣ ፕላስ 2 ይሆናል ማለት ነው። ስለዚህ የዋይ ኢንተርሴፕት 2 ላይ ያቋርጣል ማለት ነው። ፖዘቲቭ 2 ላይ እዚህ ጋር የኤክስ ኢንተርሴፕትን ለማግኘት ደግሞ ለዋይ 0 እንሰጣለን። 0 ስንሰጥ ምን ይሆናል? 0 ኢዝ ኢኳል ቱ 1/2 ኤክስ ፕላስ 2 ይሆናል። 2 ወደዚህ ይመጣል። ምን ይቀረናል? 1/2 ኤክስ ኢዝ ኢኳል ቱ ኔጌቲቭ 2 ነው። ቺን 2 ወደዚህ ስናመጣ 0 ማይነስ 2 ነው የሚሆነው። ይህንን ኤክስ ብቻዋን እንድቀር በሁለት ቦት ሳይድ እናበዛዋለን። ኤክስ ኢዝ ኢኳል ቱ ኔጌቲቭ 4 ላይ ማለት ነው። ኔጌቲቭ 4 ላይ እዚህ ጋር ያቋርጣል ማለት ነው። አሁን ግራፉን ስሎፑን ለማወቅ ደግሞ የተወሰነ ፖይንቶች ለኤክስ እየሰጠን የዋይን እንፈልጋለን። እዚህ ጋር ለኤክስ ቫሊዩ ለምሳሌ ኔጌቲቭ 5 ብንሰጥ ኔጌቲቭ 5 ታይምስ 1/2 ኔጌቲቭ 5/2 ይሆናል። ኔጌቲቭ 5/2 ፕላስ 2 ይሆናል ማለት ነው። ይህ ማለት ስንት ይሆናል? ኔጌቲቭ 5 ፕላስ 4 ነው የሚሆነው 4/2 ማለት ነው። ይሄ ስንት ይሆናል? ኔጌቲቭ 1/2 5 እና ኔጌቲቭ 1/2 ኦልሞስት እዚህ አካባቢ ማለት ነው እንዲሆናል። ከዚህ አካባቢም ለምሳሌ አንድ በውስጥ ኤክስ ቦታ አንድ ብተካ ስንት ይሆናል? ኤክስ ቦታ አንድ ስተካ አንድ ሲባዛ አንድ ሁለተኛ ስንት ነው የሚሆነው? አንድ ሁለተኛ። አንድ ሁለተኛ ሲደመር 2 3 ሁለተኛ ይሆናል ማለት 2.5 አካባቢ። ስለዚህ 1.5 አካባቢ ይሄም የጋ ይሆናል ማለት ነው። ከዚህ ጋር ስንደምር 5 ሁለተኛ ነው የሚሆነው። አንድ ሁለተኛ ሲደመር 2 ማለት ነው 2.5 አካባቢ። ስለዚህ አንድ ስንወስድ 2.5 እዚህ አካባቢ። ስለዚህ ግራፉ ይሄ ስትሬት ላይን ነው የሚሆነው ወይስ ብሮክን ላይን? ስትሬት ላይን ነው፣ ምክንያቱም ሌስ ዛን ኦር ኢኳል ቱ ስለሚል ማለት ነው።
ስለዚህ ግራፉን ከሰራን በኋላ ወዴት ይቀባል የሚለውን በፖይንት ወስደን ነው የምናውቀው ማለት ነው። ስለዚህ ይሄ እንደዚህ ስትሬትሊ እንዲቀጥ አድርገን ነው የምናሰምረው። ብዙ ጊዜ ስትሬት ላይመጣ ይችላል። ይህም እንዲሁ ይቀጥላል። በዚህ በኩል እንደዚህ ይቀጥላል፣ በዚህ በኩልም እንደዚሁ ይቀጥላል ማለት ነው። አሁን ወዴት ይቀባል የሚለውን ለማወቅ ፖይንት እንወስዳለን። ይሄ ግራፍ ይሄ ሰማዩ ላይን ስናይ ግራፉ ለኤክስ ዋይ ፕሌኑ ሁለት ቦታ ነው የከፈለው። አንደኛው ወደ ታች፣ አንደኛው ደግሞ ወደ ላይ ማለት ነው። ሌፍት ሃንድ ሳይድ ኤንድ ራይት ሳይድ። ይሄ ሌፍት ሃንድ ሳይድ ነው፣ ይሄኛው ራይት ሃንድ ሳይድ ነው ማለት ነው። ስለዚህ ፖይንት እንወስዳለን ወይ ለሌፍት ሳይድ ወይ ደግሞ ከራይት ሳይድ። ለምሳሌ እኔ ይችን ፖይንት ወይ ደግሞ የፈለጋችሁትን ፖይንት መውሰድ ትችላላችሁ። በዚህ ለምሳሌ ስንትና ስንት ልውሰድ? ለምሳሌ አራትንና አንድን መውሰድ ይችላሉ። ለምሳሌ ይችን ፖይንት የፈለግኩትን ሁሌም 0 መውሰድ አይጠበቅብንም። አራትና አንድን ወሰድኩ ማለት ነው። ስለዚህ 4 ኤንድ 1 ለኤክስ ቫሊዩ 4 ለዋይ ደግሞ 1 እዚህ ከራይት ሳይድ ወሰድኩ ማለት ነው። ስለዚህ ይሄንን ስተካ ትሩ የሚመጣ ከሆነ ወደዚህ እቀባለሁ፣ ፎልስ ከመጣ ደግሞ በተቃራኒው ሳይድ እቀባለሁ። ስለዚህ ለዋይ ዋን የወሰኑ ዋን ኢዝ ሌስ ዛን ኦር ኢኳል ቱ ኤክስ ቦታ 4 ስንተካ 4 ሲባዛ 1 2 አይነት 2 ነው። 2 ሲደመር 2 4። ይሄ ትሩ መጣል። ዋን ኢዝ ሌስ ዛን 4 ነው፣ ትሩ ነው። ይሄ ወዴት ይቀባል ማለት ነው? ወደዚህ ነው የምንቀባው ማለት ነው። ሙሉ ይሄ ይቀባል ማለት ነው እንደዚህ። አሁን ሁለተኛውን ግራፍ ደግሞ በዚሁ ግራፍ ላይ እንሰራዋለን። ሁለተኛው ግራፍ በተመሳሳይ ሁኔታ ነው። ሁለተኛው ግራፍ ምንድን ነው የሚለው? ዋይ ሌስ ዛን ኦር ኢኳል ቱ ኔጌቲቭ 2 ኦቨር 3 ኤክስ ፕላስ 1 ነው የሚለው። ይሄ የዋይ ኢንተርሴፕት እዚህ ጋር መጀመሪያ ላይኑን ለመስራት ያክል ኢኳል ቱ ብለን ነው የምንሰራው ብለናል። ስለዚህ ዋይ ኢዝ ኢኳል ቱ እዚህ ጋር ዋይ ኢዝ ኢኳል ቱ ኔጌቲቭ 2 ኦቨር 3 ኤክስ ፕላስ 1 ብለን እንሰራለን። እዚህ ጋር ለኤክስ ቫሊዩ 0 ስንሰጥ 1 ነው የሚሆነው። ስለዚህ የዋይ ኢንተርሴፕት ፖዘቲቭ 1 ላይ ነው ማለት ነው። ኤክስ ኢንተርሴፕትን ለማግኘት ለዋይ 0 ሰተን ነው 0 ኢዝ ኢኳል ቱ ኔጌቲቭ 2 ኦቨር 3 ኤክስ ነው የሚሆነው ፕላስ 1 ማለት ነው። አንዱ ወደዚህ ስትመጣ ኔጌቲቭ 1 ኢዝ ኢኳል ቱ ኔጌቲቭ 2 ኦቨር 3 ኤክስ ይሆናል። ይህንን ኤክስን ብቻውን ለማስቀረት በሁለቱም ሳይድ በስንት እናበዛዋለን? በኔጌቲቭ 3 ኦቨር 2 እናበዛዋለን ማለት ነው። ይህንን ስናበዛ ኔጌቲቭ 1 ታይምስ ኔጌቲቭ 3 ኦቨር 2 3 ኦቨር 2 ይሆናል። 3 ኦቨር 2 ኢዝ ኢኳል ቱ ይሄ 3 በ3 ይጠፋል፣ 2 በ2 ይጠፋል፣ ኤክስ ብቻዋን ትቀራለች ማለት ነው። ስለዚህ ኤክስ ኢዝ ኢኳል ቱ 3 ኦቨር 2 ኦልሞስት 1.2 ማለት ነው። ስለዚህ 1.2 አካባቢ እዚህ ጋር ማለት ነው፣ እዚህ አካባቢ ላይ ክሮስ ያደርጋል። ስለዚህ ግራፋችን አሁንም ስትሬት ላይ ነው የሚሆነው ሌስ ዛን ኦር ኢኳል ቱ ስለሚል ማለት ነው። ስለዚህ ስትሬት እንደዚህ እናሰምራለን። ክሮስ የሚያደርግባትን ቦታ ግን እዚህ ጋር ዘሎብናል። ሶሪ አሁን እንደዚህ ብሎ ነው የሚሄደው ማለት ነው። ግራፉ ስትሬት መሆን አለበት፣ ስሎፑን ጠብቆ ልክ እንደዚህ ማለት ነው። ይሄኛውም ቀዩ ግራፉን አሁን ሁለት ቦታ ከፍሎታል። ከቀዩ ግራፍ በታች እና በላይ ማለት ነው። አሁን ወዴት ይቀባል የሚለውን ለማወቅ ከግራፉ ሌፍት ሃንድ ሳይድ ወይ ደግሞ ከግራፉ ራይት ሃንድ ሳይድ አንድ ፖይንት እንወስዳለን ማለት ነው። ለምሳሌ እኔ አሁን እዚህ ጋር ከግራፉ ሌፍት ሃንድ ሳይድ ይችን ፖይንት ወሰድኩ 0 0 ማለት 0 እዚህ ጋር ስተካ ትሩ ከመጣ ወደዚህ እንቀባለን፣ ፎልስ ከመጣ ወደዛ።
የወሰኑ ፖይንት ትሩ ካመጣልን ወደ ወሰኑ ፖይንት እንቀባለን። ፎልስ ከመጣ ደግሞ ወደ ተቃራኒው ነው የምንቀባው ማለት ነው። ስለዚህ ለዚህኛው ዜሮ ዜሮ ነው የወሰነው። ለዋይ ቫሊዩም ዜሮ ዜሮ ሌዛን ኦር ኢኳል ቱ ለኤክስ ቫሊዩም ዜሮ ስንተካ ዜሮ ታይምስ ኔጌቲቭ 2/3 ዜሮ ነው። ዜሮ ፕላስ ዋን ዋን ዜሮ ኢዝ ሌዛን ኦር ኢኳል ቱ ዋን ነው። ትሩ ነው። ወዴት ነው የሚቀባው ማለት ነው? ወደዚህ ወደዚህ ሙሉ እንቀባዋለን። አሁን ግራፉን እንደምታዩት በአራት ተከፍሏል ማለት ነው። ሁሌም በአራት ነው የሚከፍለው ሁለት ግራፍ ከሆነ ማለት ነው። ሶስት ኢኩዌሽን ከሆነ ወደ 6 ሊከፈል ይችላል ማለት ነው። ስለዚህ ይሄን ይሆናል ማለት ነው። አሁን ሁለቱንም የተቀባው ከአራት ውስጥ ይሄኛው ፓርት ነው። በዚህ ጋር ሰማያዊ በዚህ ጋር እንደዚህ እየቀባን ስለምንሄድ ቀይም በዚህ በኩል እየቀባን ስለሄድ ይሄኛው ፓርት ይሆናል ማለት ነው። ለሁለቱም የጋራ የተቀባው ማለት ነው። ሰማያዊም ቀይም የተቀባው። ስለዚህ ሶሉሽን ሴታችን ይሄ ይሆናል ማለት ነው። ስለዚህ ሌሎቹ ይጠፋሉ። ይሄንን ቀይ ብቻ የተቀባውን ፓርት እናጠፋለን። ቀይ ብቻ የተቀባውን እናጠፋና ሰማያዊም ብቻ የተቀባውን እናጠፋለን። ስለዚህ ማሱ የሚሆነው ይሄ ብቻ ነች። ፓርት ብቻ እንደዚህ ተቀብታ ያለችው ትሆናለች ማለት ነው። በዚህ መልክ ነው የሚሰራው ማለት ነው። ይህንን እንደዚህ ያደርጋችሁ መስራት ትችላላችሁ። አንዴ ከቀባችሁ ቀላል ነው። ዲ ላይ ያለውን ደግሞ እንሰራለን። ዲ ላይ የተሰጠን ይሄ ነው። ዋይ ሌዛን ኔጌቲቭ 2/3/5 ነው የሚለው። ኔጌቲቭ 3/5 ኤክስ ፕላስ 4 አንደኛው ይሄ ነው። ሁለተኛው ይሄ ነው። መጀመሪያ ይሄን እንስራ። መጀመሪያ ላይኑን ነው የምንሰራው ብለናል። ስለዚህ ዋይ ኢዝ ኢኳል ቱ 3/5 ኔጌቲቭ 3/5 ኤክስ ፕላስ 4 ብለን ነው የምንሰራው። ስለዚህ እዚህ ጋር ለኤክስ ቫሊዩ 0 ሲሰጥ የዋይ ቫሊዩ 4 ነው የሚሆነው። ስለዚህ ዋይ ኢንተርሴፕቱ 4 ላይ እዚህ ጋር ይሆናል። እዚህ ላይ ይሆናል። ኤክስ ኢንተርሴፕት ደግሞ ለዋይ 0 እንሰጣለን ማለት ነው። ለዋይ 0 ስንሰጥ ኤች 4 ወደዚህ ትመጣለች። 0 ማይነስ 4 ኔጌቲቭ 4 ይሆናል። ኔጌቲቭ 4 ኢዝ ኢኳል ቱ ኔጌቲቭ 3/5 ኤክስ ይሆናል። ይህንን ኤክስን ብቻዋን ለማስቀረት በስንት እናበዛዋለን? በኔጌቲቭ 5/3 እናበዛለን። ምን ይሆናል ማለት ነው? 4 ታይምስ 5/3 ይሆናል። ምክንያቱም ኔጌቲቭ በኔጌቲቭ ስለጠፋኝ 4/3 ማለት 20/3 ማለት ነው። 20/3 ኢዝ ኢኳል ቱ ኤክስ ማለት ነው። 23ኛ ማለት 6 ነጥብ ምናምን አካባቢ ነው። ስለዚህ እዚህ አካባቢ ይሆናል ማለት ነው። ስለዚህ ግራፋችን እንደዚህ ይሆናል ማለት ነው። ይሄ ነው ስሎፑን ለመጠበቅ እንድንችል ይሄንን አጥፋና ይሄ ብሮክ ላይ ነው ወይ ደግሞ ዳሽ ላይ ነው የምናደርገው። ምክንያቱም ሌዛም ብቻ ስለሚል ማለት ነው። ኢኳልቱ ከሌለበት እዚህ ጋር አቋርጦ እዚህ ጋር አቋርጦ በዚህ ጋር እንደዚሁ ይቀጥላል። እንደዚሁ ይቀጥላል። በዚህ ጋር እንደዚሁ ይቀጥላል ማለት ነው። አሁን ይሄ ወዴት ነው የሚቀባው የሚለውን ኢኒኳሊቲውን እንጠቀምና ፖይንት እንወስዳለን ከቀዩ ላይን ወደ ታች እና ወደ ላይ ወይ ደግሞ ሌፍት ሃንድ ሳይድ እንደ ራይት ሳይድ እንወስዳለን ማለት ነው። ስለዚህ ፖይንት እንውሰድ። ለምሳሌ ወይ ከዚህ በላይ የፈለጋችሁ ቦታ አንድ ፖይንት መውሰድ ትችላላችሁ፣ ወይ ደግሞ ከዚህ በታይ የፈለጋችሁ። እኔ አሁን ይህን 0 ልውሰድ። ዜሮ ለኤክስም 0 ለዋይም 0 ማለት 0 ሌዛን እዚህ ጋር 0 ስተካ 0 ታይምስ ኔጌቲቭ 3/5 0 ነው። 0 ፕላስ 4 ነው። 0 ኢዝ ሌዛን 4 ትሩ ነዋል። ስለዚህ ወደ ወሰኑ ፖይንት እንደዚህ እንቀባለን ማለት ነው። ሙሉ ይሄ ድምቅ አድርገን ብንቀባው አሪፍ ነው። ጊዜ ለመቆጠብ ነው እኔ እንደዚህ አለፍ አለፍ እያልኩ የምንቀባው። ስለዚህ ለመለየት ብቻ ይህን ያህል ከቀባን በቂ ነው።
አሁን ደግሞ ሁለተኛውን ግራፍ እንሰራለን። ለሁለተኛው ፖይንት ማለት ነው። በሌላ ከለር እናድርገውና ሁለተኛው ምንድን ነው የሚለው? ሁለተኛው ፖይንት ዋይ ሌስ ዛን ኦር ኢኳል ቱ ዋይ ሌስ ዛን ኦር ኢኳል ቱ 1/3 ኤክስ ፕላስ 3 ነው የሚለው። ይህ የዋይ ኢንተርሴፕት አሁን ለኤክስ 0 ስንሰጥ ያው ኢኳል ቱ ብለን ነው የምንሰራው ግራፉን ለመስራት ዋይ 1/3 ኤክስ ፕላስ 3 ብለን ማለት ነው። ለኤክስ 0 ስንሰጥ የዋይ ኢንተርሴፕት 3 ላይ ይሆናል እዚህ ጋር ማለት ነው። የኤክስ ኢንተርሴፕት ደግሞ ለዋይ 0 ሰተን ነው። 0 ኢዝ ኢኳል ቱ 1/3 ኤክስ ፕላስ 3 ይሆናል። 3ን ወደዚህ እናመጣለን። ስለዚህ ኔጌቲቭ 3 ይሆናል። ኔጌቲቭ 3 ኢዝ ኢኳል ቱ 1/3 ኤክስ ይሆናል። ይሄንን ኤክስ ብቻዋን እንድቀር ቦት ሳይድ በሶስት ማብዛት አለብን። ስለዚህ ኤክስ ኢዝ ኢኳል ቱ ምን ቀረ ማለት ነው? ኔጌቲቭ 9። ስለዚህ ኔጌቲቭ 9 ላይ ይሆናል ማለት ነው። ኔጌቲቭ 9 እዚህ አካባቢ ነው የሚሆነው። እዚህ ጋር ኔጌቲቭ 8 ስለሆነ ኔጌቲቭ 9 ደግሞ እዚህ ጋር ይሆናል ማለት ነው። እዚህ ጋር ይሆናል እዚህ አካባቢ። ስለዚህ ግራፋችን በጣም ስሎፑ የተኛ ነው የሚሆነው ማለት ነው። ስለዚህ ምን ይሆናል ማለት ነው? ይሄኛውን ዳሽ ላይን ነው አናደርግም፣ ስትሬት ላይን ነው የምናደርገው። ምክንያቱም እዚህ ጋር ኢኳል ቱ አለበት። ይሄ እንዲመጣል በዚህ ጋር ሳይሆን በጣም ለጥ ያለ ነው መሆን ያለበት። ስለዚህ አንድ የተኛ በዚህ ጋር ልክ እንደዚሁ ይቀጥላል። ስሎፑን ጠብቆ እንደዚህ ይሆናል። ይሄን ይሆናል ማለት ነው። አሁን ለዚህኛውም ወዴት ይቀባል የሚለውን ለማወቅ ፖይንት ወስደን ነው የምናውቀው። ፖይንት እንወስዳለን። ፖይንት ስንወስድ ከግራፉ በላይ ወይ በታች ነው የምንወስደው፣ ሌፍት ሃንድ ሳይድ ወይም ራይት ሃንድ ሳይድ። ለምሳሌ አሁንም ይችን ፖይንት ልውሰድ፣ 0 ማለት ነው። 0 0 ሌስ ዛን ኦር ኢኳል ቱ እዚህ ጋር 0 ስተካ 0 ነው የሚሆነው። 0 ፕላስ 3 ይሆናል። 0 ኢዝ ሌስ ዛን ኦር ኢኳል ቱ 3 ነው፣ ትሩ ነው ማለት ነው። 0 ከ3 ያነሰ ነው። ስለዚህ ወደ ወሰኑ ፖይንት እንቀባለን። ወደዚህ ነው የምንቀባው ማለት ነው። ይህንን ፓርት ሙሉ በዚህ ጋር እንደዚሁ የተቀባ ይሄዳል። ይሄ ሙሉ ይቀባል ማለት ነው። እንደዚህ የተቀባ ይቀጥላል። ስለዚህ እኛ የምንወስደው በሁለቱም አይነት ከለር የተቀባውን ነው ለመለየት። ሁለቱንም የተቀባውን ነው የምንወስደው። ስለዚህ ይሄ በቀይ የተቀባው ይጠፋል። በሰማያዊ ብቻም እዚህ ጋር የተቀባው ይጠፋል። ይህም ይጠፋል። ስለዚህ ይሄን ይሆናል ማለት ነው። ይሄ ፓርት ነው ቦት ሳይድ የተቀባው። ይሄ ለሁለቱም በቀይም ይሄ ቀዩ ባይዘ ወደዚህ ይቀጥላል። እንትን ስላላሉ ነው እንጂ ሙሉን ስላልቀባን ነው እንጂ እንደዚህ እየቀባን ስንሄድ ወደዚህ እየተቀባ ነው የሚመጣው። ይሄ ሁለቱም የተቀባው ማለት ነው። ስለዚህ ይሄንን ፓርት ነው ማለት ነው የምንቀባው። ስለዚህ ሶሉሽን ሴታችን ስለዚህ ዲን በዚህ መልኩ መስራት እንችላለን። ላይ የተሰጠን ዋይ ሌዛ ኔጌቲቭ 3/7 ኤክስ ማይነስ 1 እና ይሄኛውን የተሰጠን። ስለዚህ ይሄኛውንም ለመስራት ይቺን ኤክስ ዋይ ፕሌን እንጠቀማለን። ይሄ ዋይ ሌዛን ኔጌቲቭ 3/7 ኤክስ ነው የሚለው ማይነስ 1። ስለዚህ ይህንን ለመስራት መጀመሪያ ዋይ ኢዝ ኢኳል ቱ ብለናል። ግራፉን የምንሰራው ኔጌቲቭ 3/7 ኤክስ ማይነስ 1 የተሰጠን። ስለዚህ ይህንን ስንሰራ የዋይ ኢንተርሴፕት በግልጽ እንደምታየው ኔጌቲቭ 1 ላይ ነው የዋይ ኢንተርሴፕት። የኤክስ ኢንተርሴፕት ደግሞ ለዚህ 0 ሰተን ነው። 0 ኢዝ ኢኳል ቱ ኔጌቲቭ 3/7 ኤክስ ማይነስ 1 ነው የምንለው። 1 ወደዚህ ትመጣለች። 1 ኢዝ ኢኳል ቱ ኔጌቲቭ 3/7 ኤክስ ነው የሚሆነው። ይህንን ኤክስ ብቻዋን እንድትቀር በኔጌቲቭ
7/3 እናበዛዋለን። ሶ የኤክስ ኢንተርሴፕት ምን መጣ ማለት ነው? -7/3 ላይ -7/3 ማለት -2 ፖይንት ምናምን አካባቢ እዚህ አካባቢ ላይ ማለት ነው። ስለዚህ ይሄ ብሮክን ላይን ነው የሚሆነው ለዛም ብቻ ስለሚል፣ ስለዚህ በብሮክን ላይን እነዚህ ክሮስ የሚያደርጉትን እናገናኛለን ማለት ነው። በዚህ ጋርም እንደዛው ይሄ ይቀጥላል። አሁን ምን እንሰራለን ማለት ነው? ይሄ ግራፉ የሁለት ቦታ ኤክስ ዋይ ፕሌኑን ከፍሎልናል። ኤክስ ዋይ ፕሌኑን ግራፉን ሁለት ቦታ ከፍሎልናል። ይሄ ቀዩ መስመር ማለት ነው። አንደኛው ከወደ ላይ እና ወደ ታች ማለት ነው። ሌፍት ሃንድ ሳይድ እንደ ራይት ሃንድ ሳይድ። ስለዚህ የሚቀባው ወይ ወደዚህ ነው ወይ ደግሞ ወደዚህኛው ነው ማለት ነው። ስለዚህ እሱን ለመለየት ፖይንት እንወስዳለን። ወይ ከላይኛው ወይ ከታችኛው እንወስዳለን። ለምሳሌ ቺን ፖይንት በውስጥ 0 ነች። እዚህ ጋር 0 ሰብስቲዩት አደርጋለሁ። 0 ሰብስቲዩት ሳደርግ 0 ሌዛን እዚህ ጋርም 0 ስለምተካ ኔጌቲቭ 0 ኢዝ ሌዛን -1 ይላል። ፎልስ ነው። ስለዚህ ወደ ወሰድኩት ፖይንት ሳይሆን ወደ ተቃራኒው እንቀባለን ማለት ነው። ስለዚህ ወደ የወሰኑ ፖይንት ወደዚህ ወደ ራይት ሃንድ ነበረ። አሁን ወደ ፎልስ ስለመጣ ወደ ሌፍት ሳይድ ነው የምንቀባው ማለት ነው። ይሄ ስለዚህ ወደዚህ እንደዚህ ይቀባል ማለት ነው። ከዛ አሁን ሁለተኛውን ደግሞ እንሰራለን። ሁለተኛውን ግራፍ እንሰራለን ማለት ነው። ሁለተኛውን ግራፍ እንሰራለን። አንደኛውን ሰራን። ሁለተኛውንም በተመሳሳይ ሁኔታ ነው የምንሰራው። ሁለተኛው የተሰጠን ይሄ ነው። ዋይ ግሬተር ዛን 4/5 ኤክስ ፕላስ 1 ነው የሚለው። ስለዚህ ይሄኛው ይህንንም ዋይ ኢዝ ኢኳል ቱ 4/5 ኤክስ ፕላስ 1 ነው። እዚህ ጋር የኤክስ ኢንተርሴፕት አሁን ስንት ላይ ነው የሚሆነው? የዋይ ኢንተርሴፕት 1 ነው ማለት ፖዚቲቭ 1 ላይ የዋይ ኢንተርሴፕት ፖዚቲቭ 1 ላይ የኤክስ ኢንተርሴፕትን ለማግኘት ደግሞ ለዋይ 0 ሰተን ነው። ስለዚህ -1 ኢዝ ኢኳል ቱ 4/5 ኤክስ ነው የሚመጣዋል 0 ስንሰጥ። ሶ ይህንን ቦት ሳይድ በስንት እናበዛዋለን? በ5/4 እናበዛዋለን ኤክስን ብቻዋን ለማስቀረት። ሶ ይሄ በዚህ 5 በ5 4 በ4 ይጠፋል። ኤክስ ኢዝ ኢኳል ቱ ምን ይቀራል ማለት ነው? -5/4 ማለት ነው። ይሄ ኦልሞስት ይሄኛው 1 ነጥብ ምናምን ነው የሚሆነው። 5ን ለ4 ስናካፍል ማለት ነው 1.25 አካባቢ እዚህ ጋር ማለት ነው። ስለዚህ ክሮስ የሚያደርገው ይሄኛውም ዳሽ ላይን ነው የምንጠቀመው። ዳሽ ላይን እንደዚህ በሌላ ከረር እናደርገውና ይሄ በዚህ ጋር እንደዚህ እያደረገ ክሮስ አድርጎ በዚህ ጋር ይሄዳል። በዚህ ጋርም በተመሳሳይ ሁኔታ ይሄ እንዲሆናል። ይሄም ሰማያዊም ላይን ግራፉን ሁለት ቦታ ከፍሎልናል። ስለዚህ አሁን ግራፉ ወዴት ይቀባል የሚለውን ለመለየት ኢኒኳሊቲውን እንጠቀማለን። ለምሳሌ አንዷን ፖይንት 0 ብዙ ጊዜ 0 ብንወስድ የተሻለ ነው። ስለዚህ በራይት ሳይድ 0 እዚህ ጋር እንወስዳለን። ትሩ ይመጣል። ፎልስ 0 እዚህ ጋር ሰብስቲዩት እናደርጋለን። 0 ግሬተር ዛን እዚህ ጋር 0 ስተካ 1 ፎልስ መጣ ማለት ነው። ስለዚህ ወደ ወሰድኑ ፖይንት ሳይሆን ወደ ተቃራኒው እንቀባለን ማለት ነው። ይቺ ፖይንት እዚህ ውስጥ ኢንክሉድ አትሆንም ማለት ነው። ስለዚህ ወደዚህ ነው የሚቀባው ማለት ነው። ወደዚህ እንቀባለን። ወደዚህ እንደዚህ ይቀባል ማለት ነው። ወደዚህ እንቀባለን ማለት ነው። አሁን ሁለቱንም የሚያካትተው የትኛው ፓርት ነው ማለት ነው? ይሄኛው ፓርት ነው ማለት ነው። ይቺኛዋ ፓርት ማለት ነው። ስለዚህ ሌላው ይጠፋል። ስለዚህ ለዚህ ትክክለኛው መልስ ይሄቱ ነው የሚሆነው ማለት ነው። እነዚህ ሁለቱንም የቀባንበት ፓርት ነው ማለት ነው። ስለዚህ ሶሉሽናችን ለዚህ ከዚህ ወደዛ ያለው ኤክስ ቫልዩ ከዚህ ወደዛ ያለው ይሆናል ማለት ነው። በዚህ መልኩ መስራት ትችላላችሁ። ኢንም ወደ ኤፍ እንሄዳለን። ኤፍ ላይ የተሰጠን 3 ነው። 4ም 5 ቢሰጠን መስራት ስለሚቻል እንሰራለን ማለት ነው።
መጀመሪያ ግን በየተራ ነው የምንሰራው። ይሄኛውን የመጀመሪያው ይሄ ነው። እሱን እንሰራለን። 2x ፕላስ y ሌዛን 4 ነው የሚለው። ይህንን y ኢን ተርምስ ኦፍ ኤክስ እንጽፈዋለን። y ኢን ተርምስ ኦፍ ኤክስ ለመጻፍ ይሄኛውን ወደዚህ እናሻግራለን ማለት ነው። y ሌዛን ኔጌቲቭ 2x ነው። እቺ 2x ወደዚህ ስትሄድ ፖዚቲቭ ስለነበር ኔጌቲቭ ይሆናል። ኔጌቲቭ 2x ፕላስ 4 ይሆናል ማለት ነው። ስለዚህ y ግራፉን ለመስራት ይህንን ኢኳል ብለን ነው የምንሰራው። ኔጌቲቭ 2x ፕላስ 4 ይሆናል ማለት ነው። እዚህ ጋር የy ኢንተርሴፕት ስንት ነው የሚሆነው? ፖዚቲቭ 4 ላይ እዚህ ጋር ማለት ነው። የኤክስ ኢንተርሴፕት ለዋይ 0 ስንሰጥ ምንድን ነው የሚሆነው? 0 ኢዝ ኢኳል ቱ ኔጌቲቭ 2x ፕላስ 4 ይሆናል። ያው እዚህ ጋር ይቺ 4 ወደዚህ ስመጣ ኔጌቲቭ 4 ሆኖ ነው የሚመጣው። ኔጌቲቭ 4 ኢዝ ኢኳል ቱ ኔጌቲቭ 2x ይሆናል። ኤክስ ብቻዋን እንድቀር ለኔጌቲቭ 2 ለኔጌቲቭ 2 ስናካፈል ኤክስ ኢዝ ኢኳል ቱ 2 ይሆናል ማለት ነው። ስለዚህ 1 2 ላይ እዚህ ጋር ይሆናል ማለት ነው። ይሄ ሌዛን ብቻ ስለሚል ብሮክን ላይን ነው አሁን የምንጠቀመው። ስለዚህ እንደዚህ 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 እያለ ይቀጥላል ማለት ነው። በዚህ ጋርም እንደዚህ ይቀጥላል፣ እንደዚህ እያለ ይቀጥላል። ይህንን ግራፉን እንደዚህ ካነሳን በኋላ ወዴት ይቀባል የሚለውን ፖይንት እንወስዳለን። ከግራ ሳይድ እና ከቀኝ ሳይድ ነው ወይ ከአንዱ ሳይድ ነው የምንወስደው። ለምሳሌ እኔ ከዚህኛው ሳይድ ወይ በዚህ በኩል ወይ በዚህ በኩል በዚህ ጋር የፈለጋችሁትን በዚህም የፈለጋችሁትን ፖይንት መውሰድ ትችላላችሁ። ግን ቀለል የሚለው እዚህ ጋር ብዙ ጊዜ 0 0 ብንወስድ ነው። 0 0 ወሰድኩኝ። 0 ሌዛን እዚህ ጋር 0 ስንተካ 4 0 ሌዛን 4 ትሩ ነው። ስለዚህ ወደ ወሰኑ ፖይንት እንቀባለን ማለት ነው። ስለዚህ ይሄ ፓርት ይቀባል ማለት ነው። ይሄኛው ፓርት ይሄንን ፓርት እንቀባዋለን ማለት ነው። እንደዚህ ይቀባል ማለት ነው። እንደዚህ ይቀባል ማለት ነው። ይሄንን ከቀባን በኋላ ሁለተኛውንም ደግሞ እንሰራለን። በሌላ ከረል እናደርግና እንሰራዋለን። ይሄኛው ኤፍ እዚህ ጋር ማለት ነው። ምንድነው የተሰጠን? ኤክስ ማይነስ ዋይ ሌዛን ኦር ኢኳል ቱ 4 ነው የሚለው። አሁንም ይህንን ኢንተርምስ ኦፍ ምን እንጽፈዋለን? ኢንተርምስ ኦፍ ዋይ ኢንተርምስ ኦፍ ኤክስ እንጽፈዋለን። እቺን ኤክስን ወደዚህ አሳልፋታለሁ ማለት ኔጌቲቭ ዋይ ሌዛን ኦር ኢኳል ቱ ኔጌቲቭ ኤክስ ፕላስ 4 እናደርጋለን። እዚህ ጋር ዋይ ብቻዋን እንድቀር ለኔጌቲቭ እናካፍላለን። ለኔጌቲቭ ካካፈልን ወይም ካባዛን ኢኒኳሊቲ ላይ ዘ ዳይሬክሽን ኦፍ ኢኒኳሊቲ ይገለበጣል ብለናል። ለኔጌቲቭ ስናካፍል እዚህ ጋር ዋይ ይቀራል። ዋይ ሌዛን የነበረው ግሬተር ዛን ይሆናል። ዋይ ግሬተር ዛን ኦር ኢኳል ቱ እዚህ ጋር ኔጌቲቭ ስለነበር በኔጌቲቭ ስናካፍለው ፖዚቲቭ ይሆናል። ኤክስ ማይነስ 4 ይሆናል ማለት ነው። ስለዚህ ኢኩዌሽኑ ይሄን ይሆናል። አሁን እዚህ ጋር ዋይ ኢዝ ኢኳል ቱ ብለን ነው የምንሰራው። ዋይ ኢዝ ኢኳል ቱ ኤክስ ማይነስ 4 የኤክስ ኢንተርሴፕት የዋይ ኢንተርሴፕት እዚህ ጋር ኔጌቲቭ 4 ላይ ነው የሚሆነው። ኔጌቲቭ 4 እዚህ ጋር ማለት ነው። የኤክስ ኢንተርሴፕት ደግሞ ለዋይ 0 ስንሰጥ ፖዚቲቭ 4 ላይ ነው የሚሆነው። እዚህ ጋር ይሆናል። ስለዚህ ግራፉ እዚህ ጋር እና እዚህ ጋር ነው። አሁን ይሄኛው ብሮክን ላይን ሳብ ስትሬት ላይን ነው። ይህን እንደዚህ አድርገን ክሮስ የሚያደርጉበት ላይ እናገናኝና በዚህ ጋርም እንደዚሁ ይቀጥላል። ግራፉ ኦልሞስት እንደዚህ አካባቢ ነው የሚሆነው። ነገር ግን ቀጥ ያለ ቢሆን ጥሩ ነው። ይሄ እዚህ ጋር እንትን አድርጓል። ስለዚህ ይሄ እንደዚህ ይቀጥላል ማለት ነው። በዚህ በኩልም እንዲህ ይቀጥላል። በዚህ በኩልም እንዲህ ይቀጥላል። አሁን ይሄኛውም በቀይ ያሰመርነው ላይን ግራፉን ሁለት ቦታ ነው የከፈለው። ስለዚህ ሁለት ቦታ ስለከፈለልን ወዴት ነው የሚቀባው? ወይ ወደዚህ ወይ ወደዛ ነው የሚቀባው። ስለዚህ ፖይንት እንወስዳለን፣ ወይ ከዚህኛው ወይ ከዚህኛው። ለምሳሌ እዚህ ጋር እቺን መውሰድ እችላለሁ 0 0። ኢኩዌሽናችን ምንድነው ነው? እዚህ ጋር ዋይ ለኔጌቲቭ ስናካፍለው ዋይ ግሬተር ዛን ኦር ኢኳል ቱ ኤክስ ማይነስ 4 ነው ይሆናልን። ስለዚህ እዚህ ጋር ነው ሰብስቲዩት የምናደርገው። 0 ሰብስቲዩት ስናደርግ 0 ግሬተር ዛን ኦር ኢኳል ቱ እዚህ ጋር 0 ስንተካ 0 ማይነስ 4
ኔጌቲቭ 4 ነው። 0 ከኔጌቲቭ 4 ይበልጣል። ስለዚህ ትሩ ነው ማለት ነው። ስለዚህ ወዴት ይቀባል? ወደዚህ ይቀባል ማለት ነው። እንደዚህ ይቀባል። ይሄ በቀዩ ላይ ሙሉ ማለት ነው። አሁን እዚህ ጋር ስናይ ማለት ነው ሪፕሬዘንት የሚያደርግልን በሁለቱም ቀለም የተቀባው ነው። አንድ ኢኩዌሽን ይቀረናል። አሁን ኤክስ አንድ ይቀረናል። ስለዚህ እሱንም እንቀባለን። ሶስቱንም የያዘውን ነው የምንወስደው ማለት ነው። የአንደኛው ሶስተኛው ኢኩዌሽን ደግሞ ይሄኛው ነው። ኤክስ ግሬተር ዛን ቱ ኤክስ ግሬተር ዛን ቱ ነው የሚለው። ስለዚህ ይህንን ለመስራት ኤክስ ኢኳል ቱ ቱ ነው ማለት ነው የምንለው። ኤክስ ሁሌም ሁለት ነው ማለት ነው። ኤክስ ሁለት ነው ማለት የዋይ ቫሊዩ የፈለገውን ይሁን ሁለት ነው። ስለዚህ ለምሳሌ የዋይ ቫሊዩ አንድ ቢሆን ሁለት ነው፣ ሁለትም ሲሆን ሁለት ነው። ሁሌም የኤክስ ቫሊዩ ሁለት ነው። ስለዚህ በሁለት ላይ ነው እንደዚህ የሚሄደው ማለት ነው። ብሮክን ላይ ነው የምናደርገው ሌዛን ብቻ ስለሚል ግሬተር ዛን ብቻ ስለሚል ማለት ነው። ይሄ እንደዚህ በሁለት ላይ ይሄን ይሆናል። በዚህ ላይ በሁለት ላይ ነው የሚሄደው። ይሄን ይሆናል። ከዛ ሌዛን ነው የሚለዋል። ሌዛን ማለት ከሁለት የኤክስ ቫሊዩ ከሁለት ያነሰ ማለት ነው። ስለዚህ ግሬተር ዛን ማለት ግሬተር ዛን ነው የሚለው። ስለዚህ የኤክስ ቫሊዩ ከሁለት የበለጠ ማለት ነው። ስለዚህ ወዴት ነው የምንቀባው ማለት ነው? ወደዚህ ነው ማለት ነው። የሚበልጡ ቁጥሮች ወደዚህ ነው ያሉ። ከሁለት የኤክስ ቫሊዩ እንዲበልጥ ወደዚህ ወደዚህ ወደዚህ። ስለዚህ ሶሉሽን ሴታችን የሚሆነው ሶስቱንም ያካተተው ማለት ነው። ሶስቱንም ያካተተው እቺ ፖይንት ነው። እዚህ ጋር ቀዩም አለ ሰማያዊም አለ እዚህ ጋር እቺ ፓርት ነው። ስለዚህ ሌላው ሁሉም ይጠፋል። ስለዚህ ሶሉሽን ሴታችን ይሄ ይጠፋል። ሁለቱንም የያዘ ይጠፋል። ለሶስቱም የሆነውን ነው የምንወስደው። ስለዚህ ይሄ ይጠፋል። በዚህ ሳይድም ይሄ ይጠፋል። ግጥማ እንዳናጠፋ ይሄ ይጠፋል። ይሄም ይጠፋል። ይሄም ይጠፋል። ይሄም ይጠፋል ማለት ነው። ስለዚህ ሶስቱንም ሪፕሬዘንት የምታደርገው ያለችው የጋ ነው ማለት ነው። እቺኛዋ ግራፍ አብራ ጠፍታ ነው እንጂ ያለች እንደዚህ ነው። እቺ ፓርት ነች ማለት ነው። እቺ ፓርት ሶስቱንም የምታገናኝ ነች። እቺ ፓርት ነች። ግራፉን ተለቅ ብናደርገው በደንብ ይታያል። እቺ ፓርት ብቻ ትሆናለች ማለት ነው። ሶስቱንም ሪፕሬዘንት የምታደርገው ይሄኛው ወደዚህ ተቀብቷል፣ ይሄ ወደ ላይ ተቀብቷል። ስለዚህ እዚህ ውስጥ የሚገናኛሉ ማለት ነው ሶስቱ። ስለዚህ እንደዚህ ትሰራላችሁ ማለት ነው። እቺ ከዚህ ጋር እስከዚህ ጋር ከዚህ ጋር እስከዚህ ጋር ያለችው ብቻ ነች ማለት ነው ሪፕሬዘንት የምታደርገው። ስለዚህ ኤፍን በዚህ መልኩ መስራት እንችላለን ማለት ነው። የዚህ ኤክሰርሳይዝ የመጨረሻው ጥያቄ ይሄ ነው። ኔክስት ታይም ኢኒኳሊቲ ኢንቮልቪንግ አብሶሊት ቫሊዩ የሚለውን እናያለን። ቻናሉን ሰብስክራይብ አድርጋችሁ ጠብቁኝ። እንዲሁም ዩቲዩብ ላይ ያልተለቀቁትን ቪዲዮዎች ለማግኘት በአት ብላችሁ በዚህ ቴሌግራም አናግሩኝ። መልካም ጊዜ